ያዩ እንዴት ነህ? አለን ሁሉ ሰላም። ነገሮች እንዴት እየሄዱልክ ነው? በጣም ደስ ይላል። ማምለጤን ለሰላም ነገርካት? አንተ እኮ ጀግና ነህ። እኔ የምልህ በፖስታ ገንዘብና ፓስፖርት ልኬልሃለሁ ደርሷል አይደል? ኧረ ምንም አይደል። ውለታ አለብኝ። እኔ ነኝ ማመስገን ያለብኝ። እሺ ግን ያው በየጊዜው አቅጣጫ ስለመቀያየር የላክልኝ ልጅ ደግሞ አልደረሰም። ይሆናል። በቃ እሺ፣ ያው ብዙ ስራ ስለሚጠብቀው በጊዜ እንዲመጣ ብዬ ነው። እሺ በቃ መልካም ጉዞ እያዩ አመሰግናለሁ። እሺ እንግዲህ የመጨረሻው ሰዓት ደርሷል። መሰረት መታለች። እያንዳንድሽ ልትንቀጠቀጪ ይገባሻል። አዎ ማንም ቢሆን በማሰብ ጉድጓድ ሳይገባት አይቀርም። ሰላም መጣሁልሽ። ሄሎ ሀብታሙ እንዴት ነህ? የት ደረስክ? መሰረት እባላለሁ። እያዩ ስልኬን የሰጠህ መስሎኝ ነበር። ያው እንግዲህ ተቃርበሃል ማለት ነው። እንግዲህ እያዩ ስላንተ አንዳንድ ነገሮችንና ምን እንደምትፈልግ ነግሮኛል። ስለዚህ የምትፈልገውን ለማግኘት ማድረግ የሚጠበቅብህን ሁሉ ማድረግ አለብህ አይደል? በጣም ጥሩ። ስለዚህ ስራህን አሁኑኑ ትጀምራለህ። አዎ የሁለት ልጆችን ፎቶና የሚገኙበትን ቤት አድራሻ በቴሌግራም እልክልሃለሁ። እናም እያንዳንዳቸውን እንቅስቃሴ ተከታትለህ መረጃ ትሰጠኛለህ ማለት ነው። በጣም ጎበዝ። ተግባብተናል። እሺ ቻው። ሰላም ነው አጎት? አለን። አንዴ ላውራ ነበር። እዮብ ስመለስ እናወራለን። አሁን ስራ አለብኝ መሄድ አለብኝ። እሺ አጎቴ ትንሽ ደቂቃ ገብተን እናወራ። እዮብ ስራ አለብኝ እያልኩ ነው። ደግሞ ስለዛች ስለመሰረት ነው የምታወራኝ አይደለ? ስመለስ እናወራለን በቃ። ይኸውልህ ዘውዱ፣ ካሁን በኋላ ስለመሰረት ምንም አይነት መጥፎ ነገር መስማት አልፈልግም። ዘውዱ ነው ያልከው ልበል? አረ መቀየር እንደዚህ ተለውጠሃል ማለት ነው? አዎ ዘውዱ። ምን ነው የዩ ትግስት አያልቅም ብለውሃል እንዴ? ይኸውልህ እስካሁን ድረስ ያየው ትግስቴን፣ ካሁን በኋላ ደግሞ ጭካኔን አሳይሃለሁ። ሰላም ነህ? ከወንድምሽ ጋር እያወራን ነው። እዮብ ሰሞኑን ዘውዱ ልክ አይደለም፣ በጣም እየተበሳጨ ነው እንዴ። እሺ ቆይ እኔ ምን ብየዋለሁ? እቤት ገብተን እናወራ እኮ ነው ያልኩት አይደል እንዴ? እኮ በቃ አንተ ተረጋጋ። ተረጋግታችሁ ቁጭ ብላችሁ ታወራሻለ። እሺ የምትጠይት ነው? በጓሮ በኩል ነው ያለችው። ወደ ቤት ግባ፣ አመጣታለሁ። ችግር የለውም። እኔ ጀምራለሁ። አጎትሽ መጣ። ይገርማል። 3 ወር ሙሉ ባዶ ቤት ውስጥ ሲዘጋብኝ ዝም አልክ አይደል? እኔን ለማስመለጥ ትንሽ እንኳን ጥረት አታደርግም? መሲ አንቺ እንደምታስቢ ቀላል አልነበረም። የሰዎችን እምነት እስከምናገኝ ድረስ በጣም ከባድ ነበር። ያለፈው አልፏል። ከዚህ በኋላ ግን እኔ ማዘን ብቻ ታደርጋለህ። እሺ ዘውዱ በጣም መጥፎ ሰው ነው። እንዳመለስ ከሰማ ባንቺም ላይ ሆነ በሰላም ላይ መጥፎ እርምጃ ሊወስድ ይችላል። ስማ አንተ ሞኝ፣ ያንተን ፍቅረኛ መሰረትን እርሳት። አሁን የምታውቃት ጨካኝና አረመኔ ሴት ናት። ቆይ እዛ ቤት ያለሽ ነገር ምንድነው? ለምን አታያቸውም? ከዛ ጋር ወጥተን ለምን የራሳችንን ህይወት አንኖር? እዛ ቤት እጅግ በጣም ውድ የሆነ ነገር አለ። ያንን ሳልይዝ ሆነ ሳልካፈል ከዛ ቤት ወዴት ነው ማለት? ይልቅ አሁን የምትወደኝ ከሆነ አንድ ነገር ይዘዝ። ዛሬው ነው የጋብቻ ውል አዘጋጅልኝ። ከዛ አንድ ላይ ሆነን እንወስናለን። ደስ እያለኝ
አሁን አዘጋጃለሁ። በኋላ ልሽብህ ድረስ እመጣለሁ። አይሆንም። እኔ ማምለጤን ካወቁ አንተንም ስለሚከታተሉ እኔ ያለህበት ድረስ እመጣለሁ። ሄሎ ሰላም፣ ስለ መሰረት ምን አዲስ ነገር አለ? ሄሎ ሀብታሙ፣ የዘውዱን አድራሻ ቴክስት አድርግልሃለሁ። በጥብቅ እንድትከታተለው ገባክ? አዎ፣ እያንዳንዱን እርምጃ እየተከታተል በየሴኮንዱ መረጃ ፈልጋለሁ። ገባክ? እንዲህ በቀላልማ አንላቀቅም ዘውዱ። ባላቅም እዛ ቤት የሆነ የተደበቀ ትልቅ ነገር እንዳለ ሰምቻለሁ። ምንድነው የሰማሽው? የተደበቀው ብር ነው? ብር አይደለም፣ አልማዝ ነው። አልማዝ ደግሞ ምንድነው? የገጠር ሰው ነው? አንቺ ልጅ ያምሻል እንዴ? እኔ ማወራው ስለተከበረው የወርቅ አልማዝ ነው። ገባሽ እንዴ? እዛ ቤት ውስጥ በብር ነው እንደ የገባው? ወይኔ ልጅቱ እሺኔ ሚጢጥ፣ እዛ ቤት ውስጥ ምን እንደተደበቀ ነግርሽና ፈልገሽ ታመጭልኛለሽ። ፊልም ላይ እንደምናየው ባጥር ላይ እየዘለልኩ ነው የምገባው? አንቺ ልጅ ዛሬ ልታሳብጅን ቆርጠሽ ተነስተሻል እንዴ? ደሞኛ ቤት ከመጀመሩ ነው አጥር ያለው እባክሽ። እንዴ እነየው ቤት ነው እንዴ? እነየው እኮ ቤት ሊለቁ ነው። ምን? ወዴት ነው የምትቀይሩት? እኔ ምን አውቄ ባቅ ፍርጥርጥ አድርጌ አልነግርሽም ነበር? ሄሎ ማዲ፣ ወይ ምን ነው ቀረሽ እንዴ? እኔማ እዛ እናንተ ሰፈር እታች ነው ያለሁት። አዎ፣ ደግሞ ምን አይነት ቦታ እንደተቀመጥኩ አላውቅም። ዝንቦች ወረሩኝ እኮ እንዳለ። ማን መቼ ነው የሄድሽው? እና እኔ ማወቅ የለብኝም ነበር? ምን ማለት ነው? እሺ ኧረ ችግር የለውም። እሺ እንዴት ናችሁ? ውሏችሁ እንዴት ነበር? እነ ዘውዱ አንቺን በጣም እየፈለጉሽ። ይኸውላችሁ ያለሁበትን ቦታ የምታውቁት ሁለታችሁ ብቻ ናችሁ። ስለዚህ ለምታደርጉት እንቅስቃሴ ሁሉ ተጠንቀቁ። እንዴ
ውትድርና ላይ የገባ ነው። ለምንድን ነው የምንጠነቀቀው? ሰሚኛለሽ? መሞት ካልፈለግሽ የማዝሽን ብቻ አድርጊ። ገባሽ? እሺ አስጠነቅቃቸዋለሁ። ማለት ይጠነቀቃለሁ። ይኸውልሽ አንቺ የዘውዱን ቤተሰቦች በጥብቅ ተከታተይልኝ። አንተኛው ደግሞ ያችን ዘመር ተብዬ የሰላምን የልብ ወዳጅ ሂሩትን አንጠልጥለ እንድታመጣልኝ እፈልጋለሁ። እሺ መሲ፣ አንቺስ መች ነው ያልሽኝ የምታደርጊኝ? አሁን የታዘዝከው ብቻ አድርግ። ቀጥሉ። አሙድ ቃኖሽ እየሰጠሁት ያለው ግዴታ ብሩ ለሰላም ስለሚያስፈልጋት ነው። ከዚህ ሀገር መውጣት አለባት። እሺ ገባኝ። ብሩን ትራንስፈር አደርግልሻለሁ። በጥሬው ከሰጠሁሽ ላንቺም ጥሩ አይሆንም ብዬ ነው። ደግሞ ራስን ጠብቅ። እኔን ለማስያዝ ብትሞክር አብረን ለመቀመቅ ምን ወርዶ ብላለች ሰላም። ለሷ አታስቢ። መልካም ጉዞ፣ ደህና ሁኚ በያት። ይሄን ስጫትሽ ከመጣው ጀምሮ ምንም አላየውም። ቤተሰብ ነው ቁጫጭ ነው ጠብቂ ያልሽ። ምንድነው የምትዘባርቂው? ቆይ ዘውዱ ልጅ በር ላይ አትታይሽም? ልጅማ እያየሁ ነው። ታዲያ ቤተሰብ እንጂ ልጅ ተከታታይ አላልሽኝ? ቆይ አንቺ ልጅ እድሜሽን ማሳጠር ትፈልጊያለሽ እንዴ? አረ መሲ እድሜ እኮ አያጥርም ቁመት እንጂ። ደግሞ እንዳልቻጭል ታረጊኝ ነው እንዴ? አንቺ ልጅ እገልሻለሁ ነው ያልኩሽ። እገልሻለሁ። ገባኝ። ዘውዱን ቤተሰቦቹን መጡ፣ እያየኋቸው ነው። ቻው በቃ የማትረው በቃ እንደ ቁመቱ አጭር የሆነ አማርኛ ነው የምትናገረው። እገልሻለሁ እገልሻለሁ። እነዚህ ራሱ እኮ ረጅም ቃላት ናቸው። ምንድነው አንቺ ረጅሙ? ምን አልኩ? ምን ሆነሻል? ለምንድን ነው የምትደናበሪው? እኔ ኧረ ተደናበርኩ። መራኸኝ እንዴ? እየመራኸኝ አልመሰለኝም እንዴ። ቆይ አንቺ ማን ነሽ? እዚህ ምን ትሰሪያለሽ? ቤተሰቡን እየጠበቅኩ ነው። የዘውዱን ማለቴ አንተ ማን ነህ? ለምን ፈልገሽው ነው? ዘውዱ እኔ ነኝ። አይ ምንም ማንም ማለት ለምንም አልፈለኩትም። እቺ ልጅ እብድ ናት እንዴ? እቺ ልጅማ የሆነ ነገር አላት። አንቺ ውሻ ከኔ ምን እንደምትፈልጊው? ለምን ነው እዚህ ያመጣሽኝ? እሺ እባክሽ ዘመር ተብዬዋ ጓደኛ ሰላሚት ናት። ይቅርታ አንቺ ከጠፋሽ ጀምሮ ተገናኝተን አናውቅም። ቆይ እኔ ምን አጠፋው? ቆይ አንዴ መሲ፣ ከዘውዱ ጋር ስትቀባበል የቀረጽኩት ምንድነው?
ምንድነው በቦርሳው የሰጠሽው? ምንም አይደል። ከሆነ ሰው ዕቃ ተቀበይልኝ ብሎኝ የተቀበልኩለት። ሀና ተዋሽ። ከሰላም ምንድነው ተቀበለሽ የሰጠሽው? አባቴ ሙት አልዋሽሽም፣ እውነቴን ነው። ሀና ተዋሽ። ምንድነው ለዘውዱ የሰጠሽው? ሰላም የት ናት? የወርቅ አልማዙን ነው አይደል ተቀበለሽ የሰጠሽው? እኔ ስለሱ ምንም አውቀው ነገር የለም። ደግሞ ራሱ ሰላም ማውጣት ይችላል እንዴ? ለዛ ደግሞ ዘውዱ ይቀርባል። ብዙ ጊዜ የሚመላለሰው እሱ ነው። በጣም አዝናለሁ ሀና። የአባት ዳለ ልጅ ተርፋለ። ይሄን ያለው ጓደኛሽ ነው ሳት ያላሰብኩ